የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱም የሚታመን ሰው ምስጉን ነው። የሚፈሩትም አንዳች አያጡምና፣ ቅዱሳኑም ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም። መዝሙረ ዳዊት መዝሙር 33 ከቁጥር 7 እስከ 10። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰኑዩ ለየካቲት በዛቲ ዕለት ተዝካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፍልስጤም ሰዎችም ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከእርሳቸው 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ መላእክት አለቃ ቅዱስ ሚካኤል ተገለጠለትና አጸናው። እግዚአብሔር ከአህያ መንጋጋ አጥንት ውሃን አፈለቀለትና ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ ታሰሩት። ከዚህ በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖቶቻቸው ቤት ወሰዱት። በዚያም 3000 ያህል ሰዎች ተሰብስበው ነበረ። የከበረ ሚካኤልም ተገለጠለትና ኃይልን መላው። የዚህንም ቤት ምሰሶ ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም ገደላቸው። ለእግዚአብሔር ምስጋና ይሁን። እኛንም በከበረ መልአክ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚች ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምዕመናን ናቸው። ጥበብንና የቤተ ክርስቲያን ትምህርት አስተማሩት። ዲቁናም ተሾመ። ከታናሽነቱም ጀምሮ ይህን ዓለም ንቆ ተወ። የክብር ባለቤት የሆነ የክርስቶስን ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየ እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርም መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ተሾመ። ተጋድሎንና አገልግሎቱን እየፈጸመ ሳለ ለአባ ጳኩሚስ እንደተገለጠ የእግዚአብሔር መልአክ ተገለጠለትና መነኮሳትን ሰብስቦ ፈሪሃ እግዚአብሔርን የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያን ጊዜ ብዙዎች መነኮሳት ሰበሰበ። መንፈሳዊ የሆነ የአንድነት ማህበራዊ ኑሮንም ሰራላቸው። እርሱም በመካከላቸው እንደ መምህር አልሆነም፣ ከእርሳቸው እንደሚያንስ አገልጋይ እንጂ። ይህም አባት የዚህን ዓለም ጥሪት ሁሉ ንቆ የተወ ነው። እጅግም የዋህና ቸር ነው። ከብሉይና ከአዲስ መጻሕፍቶችም የተሰበሰበ አንድ ታላቅ መጽሐፍን እየጻፈ ለማጻፊያው ዋጋ 18 የወርቅ ዲናር አወጣ። ከእርሱም ሊጠቀሙ በሚፈልጉ ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰውም አረጋዊ አባ ገላስዮስን ሊጎበኘው በገባ ጊዜ ያንን መጽሐፍ አየውና አማረው። በጭልታም በዚያ ሰርቆ ወጣ። ወደ ከተማ ውስጥም በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለው። እርሱም 17 የወርቅ ዲናር ስጠኝ አለው። ያ የሚገዛውም ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጅ እስካሳየው ታገሰኝ አለው። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ ገዛዋለሁ አለው። አባ ገላስዮስም ያመጣውን ሰው ካንተ ምን ያህል ፈለገ አለው። 17 የወርቅ ዲናር አለው። ቅዱስ ገላስዮስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየሁት፣ እርሱም ዋጋው በዝቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረ ነገር የለምን አለው። አዎን የለም አለው። ሌባውም እንግዲህን ያልሸጠውም ብሎ ወደ አባ ገላስዮስ ሂዶ ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፍህንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለው። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። በብዙ ድካም መጽሐፉን ተቀበለው። ማንም ያወቀ የለም። እግዚአብሔርም ትንቢት የመናገርን ሀብት ሰጥቶት ድንቅ ታምራቶችን አደረገ። በአንዲት ዕለትም ለገዳሙ መነኮሳት አሳ አመጡ። ባለወጡ አሳን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎ ወደ ሥራው ሄደ። ብላቴናውም ከዚያ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረህ በላህ አለው። የቁጣ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ። ታላቅ ፍርሃትን ፈራ። ሂዶ ለአባ ገላስዮስ የሆነውን ሁሉ ነገረው። እርሱም ወስደ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገ። ወደ ማታ ጊዜ አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውን ጸሎት አድርሰው ወጡ። አረጋዊ አባ ገላስዮስ በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለው ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱና ተጋድሎን ፈጽሞ አድርሶ እግዚአብሔርን አገልግሎ ይህንንም በጎ መታሰቢያ ትቶ ከዚህ ከኃላፊው ዓለም የሚለይበት ሲደርስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን
በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔር ምስጋና ይገባል፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናት ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት 30,000 ሰማዕታት የኢትዮጵያ ሮማዊው ፋሽስት የገደላቸው፣ ቅዱስ ሶምሶን ራእይታዊ የእስራኤል መስፍን፣ ቅዱስ አባ ገላስዮስ ገዳማዊ፣ ቅድስት ዶርቃስ። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ላሊበላ ጻድቅ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። በሱባኤው የምንጠቀም ያድርገን። ኃይለ አጋንንትን ከእግራችን በታች ጣልልን። በእውቀት ያለ እውቀት፣ በስህተት በግድፈት፣ በመናገር በመስራት የፈጸምነውን ሁሉ በቸርነቱ ይቅር ይበለን። ለብርሃነ ትንሣኤው በሰላም ያድርሰን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን፣ ይቅር ይበለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን፣ ይቆየን። የመልአኩ የቅዱስ ሚካኤል አማላጅነት ከፊት ከኋላ ከግራ ከቀኝ እቅፍ ድግፍ ያርገን። እንቅፋቱን ሁሉ ያዝልን፣ ይቆየን።